አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ውዶች። ምሳሌ ክፍል 134 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ዝና ገንዘብ የሌለው ወንድ የምትበላው አላጣች፣ የተንጣለለ ቤት እየኖረች ነው እያለ ለማህሌት እየነገራን ነበር። ምን ሆልክ ብላ ነው ለዚህ ወጠጤ ዋጋ መከፈል? ያው እሱ ንብረቱን መስመልስ ስለሆነ እሱን እየጠበቀች ነው። አይ እዛ በኋላ ማየታ ተስፋ ትቆርጣለች። ሴቱ ሁሉ እንዳንቺ ይመስልሻል አለና መሀሌትን ሰደባት። ከርታታ ነሽ ባክሽ ዝና። መቼም ለማንኛውም አሁን መጠጣት ፈልግ። እኔ ራሴ መጠጣት ፈልግ ነበረ። እኔ ራሴ ከጠጣሁ ብዙ ጊዜ ነው። አንቺ ከመጠጥ የጨረሽው ውሃ ልክ ውስጥ ነው ያለ እያለ ዝና እንግዲህ ከመሀሌት ጋር እያወራ ነበረ። ከሰርግ መጠጥ ላይ ወስዳለ ተንትልተው። አይ ቼፍራታ ደውላ ነገረች አይመስለኝም። አይ ቲንክ ሌላ እቅድ መውጣት ሳይቀርብን አይቀርም። በቃ እንሂድ እስኪ አሁን እንሂድ ብሩኬ ብላ ዳጣ ይዛው ልትሄድ እንግዲህ ቁጭላ ያገታተኝ ዝና ስልክ እየደወለች ነበረ። አሁንም እያለች የት ነው ያለሽው? ምን ውስጥ ነው ያለሽው? ብላ ስትናገራት ሰቅሰቅ ላይ ያለቀሰች ነበር። ይኸውልሽ እንደዚህ ነው ብላ ስትነግራት አይ ይሄ ነገር ሁሉ አይመስለኝም መጠርጠሩ ሳይሻል አይቀርም ብሎ ሞገስ አለ። ምናልባት ይሄ ነገር ወጥመድ የሆነ እንደሆነስ እኔ አይመስለኝም። በእርግጠኝነት ስልክ አግኝታ ነው የደወለች እያለ መድንና ሞገስ እየተመካከሩ ነው። ብሎ ሊያወጧት ነው መሰለኝ። ማን ነው የሚባል ደላላው? እስኪ ስሙ ንገረኝ። እሱ መርዞ ነው? አዎ መርዞ። እሱንም ተከታትሎ ሳያገኘው አይቀርም። መሀሌት እሷን ሲስተን ወደ እንሄዳለን። ይኸውላችሁ እኔ ይሄ ነገር ትንሽ ወጥመድ ይመስለኛል። ወጥመድ ያለው አይመስለኝም። ለዚህ በፍጹም መሆን የለበትም። ለምን ራሳችን መዳን ያቅተናል እንዴ? ለምን ልላልን ጠይቃት ነው የደወለችበት ስልክ አለ አይደለ? ምናልባት ጠበቃው ጥሎት የወጣ ስልክ እንደሆነ እስኪ እንጠይቀና ብለን እናረጋግጥ። ቁጥሩን መድን አውጥቶ ሊሰጠው ነበረ። ያዋጧት ነው። አሁን እኮ መሽቷል እያለ ዳጣ ለቅድስት ነው ወራቴ ትኖራለች። ደግሞ እናንተ ትደርሱላታላችሁ። ፈጣሪ ተትረፍ ያላት ነፍስ ተተርፋለች። ግን ቅድስትዬ ይሄን መልመል በጣም እየተጠራጠርኩ ነው። ከዛ ልጅ ግን ፈንቃሳ ይዛ አይቀርም። ቆንጆ ከሆነች ግን መጣበስ ተሳክቶልኛል ማለት ነው። እሱ ደግሞ ከመቼ ወዲህ ነው ደግሞ መጣበስ የጀመርሽ? እኔ ያጣበስኩት ሞቶ አይለያይም። ይኸው እፍራታና መዙ ያቸው ልጅ ደወሉ ነበር። ይሄን ደላላ ትበላዋለች ታያት ብለው እሱ ሴስንቱን ቤት እየዘረፈ አይደለ እንደሚኖረው። አይ ለማንኛውም ይሄ ጉዳይ በጣም ከብዷል። እየገፋ ከዚህ ደረሰ። ተሳካ አልተሳካ በዛ ነው የምሄደው። አይ ይኸው ምግቡም ይኸው እየደረሰ ነው። እኔ የምለው ስንቱን ነው አስተምረሽ ወደ ዘመቻ የሚሄድ ሰው ስንቅ በጀርባው እንጂ በሆዱ አይይዝም። ብሉ ባልኩኝና አንበላም ታይዳጣ በምግብ ጨክነሽ ይሄን የመሰለ ጦርነት እያለ ስችል እኮ ነው። ስለ እውነት እኔማ ቅድስትዬ መድን ግን እንዴት የማይጭው ነይ እንደውም ከዚህ ቁጭ ብለሽ ትበያለሽ አለቻትና ቅድስትም ቁጭ ተረጋ ስትል እሷም ያንን የተቀረበውን እንጀራ ልታቀርብላ ነበረ። ቅድስት ችግር የለውም ተልተሎ ብዬ ነው የማደርስልሽ አብሽሪ አለቻትና ቅድስት ይሄው ወጡን ለዋጣው ነው ላቀርብልሽ ነው። መጨረሻው 07 ነው እና ይሄ ሆነ ትክክል ነው። የጠበቃው ይሄ ትክክል ነው። ትንሽ ስልክ ደግሞ ነበረችው። ስለዚህ ልጅቷ ትክክል ናት ማለት ነው። አዎ ትክክል ናት። ቆይሽ አሁን ምንድነው የምናደርገው? ወደ ግቢ ሳንገባ እንዴት ልጅቷ እንድታርገን እናስወጣታለን? ፕላስ ደግሞ ድረሱልኝ ያለች ነው። እስካሁን ገሏት እንዳልሆነ በምን እርግጠኛ እንሆናለን? ቴክስት እያደረገችልን ነበር አይደለ? እስካሁን ቴክስት እያደረገችልን ነበር። ሰውየውን
እንላከው እያሉ ተመካከሩ ሊያወጧት። በቃ አሁን ቀጥታ ወደዛ ነው መሄድ ያለብን። ክፍሏ ውስጥ ነው ያለችው፣ ደህና ናት። እቅዳችን ደግሞ የሚሆነው አሁን ግቢ ውስጥ ብዙ ሰዎች አለ፣ ሁላችንም መግባት አንችልም። ታዲያ ሁላችንም ታልገባን አንድ ሰው ችግር ተገባኩ ችግር ውስጥ ይገባል። ስለዚህ ዝናም ሊመጣ ይችላል። ይኸው ምን አለ መሰለህ ግቢ ውስጥ ብዙ ሰው ስላለ ከባድ ነው የሚሆነው። ግቢ ውስጥ ለመግባት ከባድ ነው የሚሆነው ብላ መድን እየተናገረ ነበር። እንዴ መድብን ቀልድ ነው እንዴ? በሩን ከፍተዋለሁ፣ እኔ ራሴ እገባለሁ፣ እናንተ ውጭ ላይ ጠብቁኝ። ዳጣ ደግሞ አብራ መሄድ የለባትም፣ ታበላሻለች። እኛው ነው ዝና ከሌለ መድብን አንዳንድ ጊዜ ሰው የሚልህን ነገር ብሰማ ለሰዎች ብለን ለምንድን ነው ችግር ውስጥ የምንከት? በዛ ላይ ደግሞ ላናተርፋትም እንችላለን። ለሰው ብለን አይደለም። ይቺ ልጅ እኮ ታስፈልገናለች። እነዚህ ሰዎች እስከ መጨረሻው ድረስ ካከተናቸው አያኖሩንም። ምን ሆነሃል አንተ? አባታችን እንደዚህ ነው እንዴ ያሳደገን? ለክብራችን እንሞታለን፣ ለዓላማ እንሞታለን ብሎ ለብሩኬ ስሜታዊ ሆኖ ነገር ደግሞ ጭራሽ እንደዚህ መሆን የለበትም። መቆምና መቀመጫ ማሳጣን መታገል አለብን። ለዚህ መሞት እኔ ክብሬ ነው። መድብን ደግሞ አንዴ የችክታክ ደግሞ ትመለስ። ይኸውልህ መሄዱን እንሂድ፣ ዳጣ እኛ ጋር ትሄድ። ዳጣና ሞገስ መኪና ሲጠብቁ እኔ እናንተ አብረን እንገባለን። የልጅን ብቻ እንትን በል ብሩክ፣ ትሰማኛለህ? አንድ ሰው በቂ ነው። ሁለቱን ስንገባ ምንድነው ቢለንስ? እኔ ራሴ በዝና ተልኬ ሰራተኛ ነኝ ብዬ ራሴ እገባለሁ። ስለዚህ አንድ ሰው በቂ ነው። ወንድሜ ብቻዬን እንደትጋፈጣለህ? ብቻዬን አይደለሁም፣ እናንተ አላችሁልኝ አይደል እንዴ? እነዚህ ሰዎች ተከታተን ታጠፋናቸው በጣም አያስቀምጡንም፣ ያጠፉናል። መሞከር አለብን። ሞከር ታልደፈርን ደግሞ ከባድ ነው። በቃ ሞከር፣ ተተሳካ ተሳካ፣ ካልተሳካ የራሱ ጉዳይ ብሎ እየተነጋገሩ ነበረ። እሱም የሚለው ጥፍት ቦታ ምክንያቱም የእሷ ነገር ለማውጣት እንያዛለን፣ አጉል ይሁን አይሆን እያሉ እየተወዛገቡ ነበር። ፈጣሪ ይድረስልን። እየመጣን ነው ብሎ ከደወለላትና አዘጋጅተሽ ጠብቂልኝ ስላት ደስታ እና ልታስወጡኝ ነው? አዎ እናወጣሻለን። እሺ በቃ አሁን ተሎሉ። አሁን ምን ላድርግ? ምንድነው ማደርግላችሁ? ስንት ሰዎች እንዳሉ ማየት ትችያለሽ ብሎ ሲል አይ እኔ አልችልም፣ ተንቀሳቀስኩማ ምን እንደሚያደርጉት ስለማላውቅ ብላ በስልክ ስታወራው አሁን በር ተቆልፏል። አዎ በር ተቆልፏል፣ ግን ወሬያቸው የሚያደርጉት ነገር ይሰማኛል። ስንት ናቸው? ቆይ 4 ወይ 5 2 ነው የሚሆኑ፣ ብቻ ነው ያላቅም፣ በግምት ነው የሚሆኑ ብላ የተንበዘበዘ ተናገረኝ። ኤፍራታ እንግዲህ እኔ አስጣልቻት እንደምኖር ታውቃለህ። የታላለች መርዞ ግን ባትመጣ ኖሮ አዘን ያድር ነበር። አይ አታድርም። ዋይሽ መቼ ነው? አይ ሰፊ ቤት ቢኖር ኖሮ ታድር ነበር። እና ታዲያ ቤት ሊከራይልሽ ነው? ደስ ይለኝ ነበር። ኤፍራታ እኔ እኮ ሀብታም አይደለሁ እና ለምን አገባኝ? አሁን ምግብ በላህ አይደለ? አሁን ማለት እየመጣች ስለሆነ ብትሄድ ይሻልሃል። እሺ ታውቂያለሽ አይደለ? ዝና ያገተውን ስልክ ስጠኝ ብሎ ስልክ ሰጠሁት። ስልኬ የት አገኘኸው? አላውቅም። የኔ ጥቁር አዝሙድ፣ የኔ ኮረሪማ፣ እኔ እንደዛ አትበለኝ እባክህ፣ አሁን ሂድ። እሺ ነገ አገኘኸው? እንዴት? በቃ ከምር አኩርፌሻለሁ። ቀልድ እንደዚህ መሆኑን ያላወቁ። አሁን ብትሄድ ምን አለ? ማለት እየመጣች ስለሆነ ብትሄድ ይሻላል። እሺ በቃ ብሎ ሳም አድርጎ ኤፍራታን ውጥት ብሎ ታዲ። ኤፍራታ ደግሞ ስሬሱና ነበር እያወራችው። ሉላ ስልክ እያናገረኝ ነው። ሞገስ ደውራ ነገረቻቸው። እነሱም ስራቸውን ጀመሩ። ልጅቷን ማውጣት። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። ላይክ
አሁንም ሸር አድርጉ። አዲሶች አበረታቱኝ። የኔ ምርጦች የምትሳደቡ አላህ ፊዳ ይስጣችሁ። በረመዳኑ እንኳን አፋችሁ ዝም አይልም። ደህና ሁኑ። ባይ ባይ።